ገባሽ? በቃ ከህይወት ወጥቻለሁ ካለ አብርሃም ከህይወቷ ይውጣና ቻናሏ ተሳደግ ራሷን ታስከብር። እህታችን እሱም የራሱ እንደዚህ ያደርግ አንድ ላይ ሆኖ ግን ከሌላ ሴት ጋር እየተማርን አይደለም፣ እያስተማርን አይደለም። ይህ ነገር መዋገዝ አለበት። እንዴ ባለትዳር እኔም የደበረኝ እየረገጧት መኖር የለም ራሷ ፈቅዳ ኃይለኛ ነው ቢበዛ ብትባይ ተባይ ራስሽን አስከብሪ አለቀ። እኔ እኮ ኃይለኛ እያሉኝ ማንም ደፍሮ አይነካኝ። በጣም የፈለገ ኃይለኛ ቂጣሙንሽ ሴትዮ ክብሬን ማንም ሰው እንዲነካ እድል አልሰጣቸውም። በጣም እኛም እንደዛ ነን። እኔ ግን ማለት ነው ሩታ ህጻናት የሚመጥናት የማይመጥናት እኮ ማወቅ አለባት። ቤተሰብ አለ ምናምን እንደ ቂጣ የሚገላበጡኝ ቦታ የለንም። ስድብ ደግሞ ኢነርጂ ነው የሚሰጠት እንጂ ፓወሯ ዝቅ አያደርገውም። ስለዚህ ከጎኗ ቻናላ ታሳድግልን። ከፈለገች ሰው ጋር መጣ ቻናል ታሳድግልን። ከፈለገች ሰው ጋር በእናንተ ነው ሰው የሚመራ። እኔ እኮ ጂል ናችሁ ግን ማርያምን ትገርሙኛላችሁ። በእናንተ እኮ ማንም ሊራመድ አይችልም። ባይዘዌ ለምን ትሸወዳላችሁ? እውነት እንዲ እሺ፣ እናንተ ናችሁ አስታራቂ፣ እናንተ ናት እና በኮሜንት ለምንድን ነው ይሄ ጥሩ አይደለም ሩታ ያላላችሁት? አይዟችሁ ግን አይዟችሁ ግን ቤተሰብ ጋር ደውሉ፣ ሽብዶች ደውሉ። ኮሜንት ላይ ጀግና ያላችሁ ዘደሙ ታወራላችሁ። በመጡት ቪዲዮ አስተያየት ለመሰጣችሁ እንኳን ይሄ ስህተት ነው። ከአስተያየት ነው ዶላር የሚገኘው ካወቁ ማለት ነው። እንግዲህ እንደሰማችሁ የሩታ ልጆች እንግዲህ የሩታ የሚደግፏት እንግዲህ ሜሪ ጋይዶ አቤተታን አቅርቧል ማለት ነው። እንግዲህ ፍርድ ቤት ማለት ነው በቲክቶክ እና እኔም ብላችሁ ማለት ነው ማስከበር የምትሉ ራሷ አኳናት በእናንተን ስታስቡ በእናንተ ነው ሩታ የምትራመደው ብላለች እኮ አልገባችሁም እንዴ? በማንም ሀሳብ ልራመድ አልችልም፣ በደስ ያለኝ ነገር ነው የምሰራው። እስከዛሬ በሰው የተመራው ነበር፣ ከዚህ በኋላ አልፈልግም፣ ማንም አልሰማም ብላ ነበር። ላስታውሳችሁ ብዬ ነው። እሺ እና ሲጀምር እሷ ህፃን አይደለችም። ግባችሁ? እያንዳንዱ ነገር ታውቃለች። ምን ሆናችሁ ነው ግን? ደህና ናችሁ?